አንድ ሰው ትልቁን የደስታ ደረጃ፣ ትልቁን የኢማን ደረጃ፣ ትልቁን የተቅዋ ደረጃ፣ ትልቁን ደስታ የሚያገኘው ራሱ የፈለገውን ሲሰጥህ ሳይሆን አንተ የምትፈልገውን እሱም እየፈለገው ያን ነገር ላንተ ሲሰጥህ። ሱብሃንአላህ። ያን ነገር እሱ ራሱ ይፈልገዋል፣ ነገር ግን ላንተ አሳልፎ ሰጠ። አዎ እንግዲህ ይሄ ነገር በዚህ ዘመን ወይ ደግሞ እንደው በሰው ልጅ ታሪክ ውስጥ የተከሰተ ነው እንዴ ብለን መጠየቅ እንችላለን። አሁን የተከሰተ ነው፣ ተከስቷልም ተደጋግሞ። ያው በዚህ ዙሪያ እንግዲህ አላህ ስብሓነሁ ወተዓላ በሱረቱ አልሐሽር ውስጥ ገልጾልናል። የነቢ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሰሓቦች ከመካ ወደ መዲና በሂጅራ በመጡ ጊዜ እንግዲህ እንደምታውቁት በተለይ ሙሃጅሮች ሀብታቸውን፣ ቤታቸውን፣ ያላቸውን ነገር ሁሉ እርግፍ አድርገው ትተው ነው ዲን አልኢስላምን መርጠው ቤታቸውን፣ ሀገራቸውን መካን ትተው የወጡት። ምንም ነገር የላቸው። ነቢ ሰለላሁ ዐለይሂ ወሰለም መዲና በደረሱ ጊዜ ምንድን ያደረጉት? አንሳሮችን ማለትም የመዲና ሰዎችና ሙሃጅሮችን ሁለት ጥንድ እያደረጉ ጓደኞች ያደረጓቸው። አንዱ አንዱን ይደግፋል ማለት ነው። በዚያን ጊዜ ከተከሰተ ነገር መካከል ሰዕድ ብን ረቢዕ ረዲየላሁ ዐንሁ ወአርዳህ እና ዓብዱራሕማን እብን ዐውፍ ረዲየላሁ ዐንህ እነሱ ሁለት የተጣመሩ ጓደኞች ያደረጓቸው ነቢ ሰለላሁ ዐለይሂ ወሰለም። እንግዲህ ካደረጉ መጎዳኘት መካከል የነዚህ ሁለቱን እና ሰዕድ ብን ረቢዕ ረዲየላሁ ዐንሁ ምን አለ ለዓብዱራሕማን እብን ዐውፍ ረዲየላሁ ዐንህ፣ ተመልከት ከሀብቴን ግማሹን ውሰድ፣